ቤተክርስቲያን ስትጠቃ፣ ቤተክርስቲያን ሰው ስታጣ፣ ቤተክርስቲያን ስትዋረድ በኔ ዘመን ማየት አልፈልግም። ዋ ኢትዮጵያ፣ ዋ ቤተክርስቲያናችን። በፈተናችን አናዝንም፣ እንደ ወርቅ ያነጻልና። በመሳደዳችን አንከፋም፣ መድረሻችን ከመንግሥተ ሰማያት ነውና። ስለ ክርስቶስ እንገፋለን፣ ስለ ተዋሕዶም እንሞታለን። ምክንያቱም እኛ ክርስቲያኖች ነን። ሰው አላረንም ወይ? በዘመናችን የሰው ልጅ እንደ ቆሻሻ በአንድ ጉድጓድ በዶዘር ሲቀበር አላየንም ወይ? በእኛ ዘመን እናት እርጉዟ ሴት ሆዷ በሳንጃ ተቀዶ ልጁ ያለ ቀኑ ሲወጣ አላየንም ወይ? እናት የገዛ ልጇን አርደው ስጋውን አላበሏትም ወይ? ወይ ኢትዮጵያ፣ ነፍስ ይማር ኢትዮጵያ፣ ነፍስ ይማር ኢትዮጵያ፣ ዋ ሀገሬ። ስለተገፋን አንወድቅም፣ እንጸናለን እንጂ። ምክንያቱም ማነው መኖሪያ ቤቱ ላይ የማታውቀው ሰው መጥቶ መንገደኛ መጥቶ ይሄ ሀብት የኔ ነው ቢል ታካፍለዋለህ? ታካፍለዋለህ? ኖርን ይባል ነው። በሃይማኖት ቁማር እየቆመሩ ቤተክርስቲያን ሊነጥቁ መጥቶብሃል። ቁማርተኞች ከቀሚሱ ጀርባ ቁማር የሚጫወቱ አሉ። ቁማር መምራት ሲያቅታቸው ህዝብ እንዳይነሳባቸው በሃይማኖት ደግሞ ቁማር ሊጫወቱብን መጥተዋል። እግዚአብሔር ያሳክስልን። ኧረ እሱ ያሳክስልን ወገኖች። እኛ ኃይላችን ዛሬ ሁላችን የመጣ ነው እኮ ችግሩ አንገታችን ላይ ሲደርስ እኮ ነው የመጣ ነው። ሊያሰምጠን አንገታችን ላይ ስንደርስ እኮ ነው የመጣ ነው። ቁርጭምጭምታችን ላይ ያለው እኮ ጮህን ነበረ፣ ኧረ እባካችሁ ብለን ነበር። የሚሰማን ጠፋ እንጂ ገና ጅማ ላይ ክርስቲያን ሲታረድ ካህኑ በቤተ መቅደስ አንገቱ ሲቆረጥ ከበጎቹ ጋር ያን ጊዜ ነበር መንቃት የነበረብን። ግን ሰው የላትማ መርከቧ ላይ ሁሉም እንቅልፋም ነበረ። መሪውም ተመሪው እንቅልፋም ነበረ። የምንጨነቀው ስለ ልብሳችን ነበረ፣ ስለ ወንበር ነበረ ጭንቀቱ። ያን ጊዜ ነቅተን ቢሆን ኑሮ ድጋሚ ባልተደፈር ነበረ። ለዚህ እኮ ነው አጥሩን ነቅነቆ ከጣሉ በኋላ በሩን ደግሞ ሊነቅሉ እየመጡብህ እኮ ነው። ስለዚህ ይህ የመኖር ያለመኖር ጉዳይ አይደለም፣ የመብላት ያለመብላት ጉዳይ አይደለም። አሁን ያሰባሰበን የህይወት ጉዳይ ነው። የመጽደቅ ያለመጽደቅ ጉዳይ ነው። ርስቱን የመውረስ ያለመውረስ ጉዳይ ነው። አሁን ነው እንግዲህ አሁን ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የትምህርታችን ርዕስ የሚሆነው ወደ ማን እንሄዳለን? ርዕሳችን ነው ወደ ማን እንሄዳለን። እስኪ ሁላችሁም በሉ ወደ ማን እንሄዳለን? አዎ መሄጃ የለንም። አምባ መጠጊያ ታዛ መሸሸጊያችን እግዚአብሔር ነው። እግዚአብሔር እስከፈቀደ ድረስ በዚህች ባለችን ጊዜ የምናየው ኃይለ ቃል ነው። ይህን የተናገረው ቅዱስ ጴጥሮስ ነው። ነገር ግን ርዕሱ ከሚገኝበት በላይ ከፍ ብዬ ማንበብ እፈልጋለሁ። የዮሐንስ ወንጌል ምዕራፍ 6 ቁጥር 2 ላይ ያለውን ኃይለ ቃል ለማየት እንሞክራለን። ኢየሱስ ግን ደቀ መዛሙርቶችን ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላችኋልን? እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ታዩ እንዴት ትሆናላችሁ?
ሕይወትን የሚሰጥ መንፈስ ነው፣ ሥጋን ምንም አይጠቅምም። እኔ የነገርኳችሁን ቃል መንፈስ ነው፣ ሕይወት ነው። ነገር ግን ከናንተ የሚያምኑ አሉ፣ ከናንተ የማያምኑ አሉ። ኢየሱስ የማያምኑ እነማን እንደሆኑ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያ ያውቅ ነበርና ደግሞ ስለዚህ እላችኋለሁ ከአብ የተሰጠው ካልሆነ ወደ እኔ ሊመጣ የሚችል የለም። ከዚህም የተነሳ ደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱም። ኢየሱስም ለ12ቱ እናንተ ደግሞ ልትሄዱ ትወዳላችሁን አላቸው። ስምዖን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል ነህ አለው። ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። መነሻ ያደረግነው ይሄንን ነው። ካንተ ወዴት እንሄዳለን? ይህን የተናገረው ስምዖን ጴጥሮስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከጠራቸው 12 ሐዋርያት መካከል አብሮት የነበረ ግን ያላመነ ከመካከል አንድ ሰው ነበረ። ምን ያላለ? ያላመነ ግን ከሐዋርያቶች ጋር አብሮ የነበረ እግዚአብሔርም አሳልፎ እንደሚሰጠው ስለሚያውቅ እውነት እላችኋለሁ አባቴ ከጠራው በስተቀር ማንም ሊጸድቅ አይችልም አለው። ማንም ሊጸድቅ አይችልም፣ ከእናንተ መሃል አሳልፈው የሚሰጠኝ አለ ማለቱ ነው። ይህን ሲናገር ሐዋርያቶች ፈሩ፣ አብሮ መሄድን ፈሩ። ወደ ኋላ ተመለሱ ይላል። ወደ ኋላ ክርስትና ወደ ኋላ ጉዞ አይደለም፣ ወደፊት ነው። ወደ ኋላ ሸሹ፣ መሄድ አልፈለጉም። ለምን? የሚናገረው ቃል ከባድ ነበርና። ሁሉም ግራ ተጋቡ። እንዲማ ሆነን እንዲህ እየተነገርን እንዴት ከእሱ ጋር እንሄዳለን? ወደ ኋላ ተመለሱ ይላል። እግዚአብሔርም እንዲህ አለ። ወደ ኋላ መመለሳቸውን አይቶ እናንተም ልትሄዱ አሰባችሁን አለ። ስምዖን ጴጥሮስ ጌታ ሆይ አለ፣ ካንተ ወዴት እንሄዳለን? አንተ የሕይወት ቃል ነህ አለው። የምን ቃል ነህ? የሕይወት ቃል ነህ። ወገኖቼ እውነት ነው፣ ከእግዚአብሔር የትም መሄጃ የለም። ነገር ግን እግዚአብሔር የተናገረው አሳልፎ ስለሚሰጠው ስለ ይሁዳ ነበር። ከእናንተ መሃል ያላመኑ አሉ አለ። የተሰበሰቡ ግን ሕይወት የሌላቸው፣ የመጡ ግን የማይጸድቁ አለ። የሚከተሉኝ ግን የሚሸጡኝ አለ። የሚሸጡኝ በእናንተ መሃል አለ። ይሄን ስለተናገረ ደነገጡ ሐዋርያቶች። እነሱን ግን አልነበረም። በንግግሩ ግራ ስለተጋቡ ወደ ኋላ ሊመለሱ ፈለገ። እግዚአብሔር ደግሞ ወደ ኋላ እንዲመለሱበት አልፈለገም። ስለምን? እነሱን ያውቃቸዋልና፣ እንዴት እንደሚከተሉት ልባቸውን ሰጥተው እንደሚከተሉት ያውቅ ነበርና። እናንተም አለ ያ እንደሚሸጠኝ፣ ያ ርስቴን መንግሥቴን እንደማወርሰው የማይጸድቀው ሰውዬ ኋላችሁ እንዳለው ልትሄዱ ወደዳችሁን? ወደ ኋላ ጌታ ሆይ ከአንተ ወዴት እንሄዳለን? እግዚአብሔር ማምለጥ ይቻላል? ከእግዚአብሔር መሸሽ ይቻላል? ይህን ርዕስ ያነሳንበት የራሳችን ምክንያት አለ። ወደ ኋላ እንመጣበት አለ። ከእግዚአብሔር ማምለጥ አይቻልም። ከእግዚአብሔር መሸሽ አይቻልም። በመጽሐፍ ቅዱስ ሰሞኑን እንደተተረከላችሁ በትንቢተ ዮናስ ምዕራፍ 3 ከቁጥር 1 ጀምረን ሲናነበው በጽሞና የዋህ ትሑት የእግዚአብሔር ሰው እናገኛለን። ዮናስ የተባለ ይህ ለእግዚአብሔር ቅርብ የሆነው ዮናስ እግዚአብሔር ሊልከው ወደደ። ሰው የሚልከው የሚጠላውን ሰው ነው ወይስ የሚወደውን ሰው? አቤት! ሰው የሚቀርበውን ሰው ነው የሚልከው ወይስ የሚርቀውን ሰው? የቅርብ ሰው ነው የሚልከው። እግዚአብሔር የቅርብ የሆነውን የቅርብ ሰው ነው ያለውን ዮናስን ሊልከው ወደደ። ወዴት? ወደ ነነዌ ሕዝብ። ዮናስ አለው ሂድ ለነነዌ ሕዝብ በደላችሁ፣ ክፋታችሁ፣ ኃጢአታችሁ በእግዚአብሔር ዘንድ አስጸያፊ ሆኖ ተገኝተዋል። ስለዚህ ባትመለሱ፣ ንስሐ ባትገቡ፣ ባትጸጸቱ እግዚአብሔር አምላክ በ40 ቀን ውስጥ ከተማዋን ድብልቅልቅ ያረጋታል፣ ይገለባብጣታል። መዓት ቁጣው በእናንተ ላይ ትወርዳለች፣ የሚያድናችሁ የለም ብልና ተናገር አለው። ብለ ተናገር። ዮናስ እንዲህ አለ። የዋሁ ዮናስ እግዚአብሔር እኮ ቸር ነው፣ መሐሪ ነው፣ ይቅር ባይ ነው።
እሳቱ ባይዘንብ እኔ ሐሰተኛ ነብይ ተብዬ የሰው መጠቋቆሚያ ለሆን አይደለምን? አሁን እግዚአብሔር እኮ ሂድ ያለኝ በቅርብ ስላገኘኝ ነው። እግዚአብሔር ወደማያየኝ ሀገር መሄድ አለብኝ አለ። እግዚአብሔር ወደማያየኝ ሀገር ወደማያገኝ በቅርቡ ስላገኘኝ አይደለም። እሱ ወደማያገኘኝ ቦታ ብሄድ ሳለ ወገኖቼ ብዙዎች እግዚአብሔር ወደማይገኝበት እየሄዱ ሞተዋል። ቅዱሳን በማይገኙበት ስፍራ እየሄዱ ሞተዋል። ብዙዎች ከቤተ እግዚአብሔር ወጥተው ብዙዎች ቋንጣ ሆነዋል። ክርስትና ከቤተ ክርስቲያን ከራቅን ሕይወት የለንም። አሳ ከውሃ ከወጣ ሕይወት እንደሌለ ሁሉ ክርስቲያንም ከእግዚአብሔር ከራቀ ሕይወት የለውም። ዮናስ ግን መኮብለል ፈለገ። ዛሬ ብዙ ኮብላዮች አስቸግረውናል። ብዙ ኮብላይ ብዙዎች ኮብልለዋል። አሁንም እየኮበለሉ ነው። ወደፊትም ይኮበልላሉ። እነ ይሁዳ ካንተ ወዴት እንሄዳለን? ዮናስ ተርሴት ወደ ነነዌ የምትሄደዋን መርከብ ተወና ተርሴት የሚለውን በዘመኑ ቋንቋ እናንተ በከተማችሁ የሚጠሩ ታክሲዎች አሉ። ወደምትሄዱበት አቅጣጫ ያንን ተሳፈረና ጉዞን አደረገ ይላል። ጉዞን አደረገ። ነገር ግን ከእግዚአብሔር ማምለጥ አይቻልም። ዳዊት እንደተናገረው ወደ ሰማይ በወጣ ወደ ጥልቅም ብሆን ካንተ ቀኝ እጅ ማምለጫ የለኝም አለ። ከማን እጅ? ወዴት በወጣ? ወደ ሰማይ በወጣ ወደ ጥልቅም ብወርድ ከቶ ካንተ ቀኝ እጅ ማምለጥ አልችልም አለ። ከእግዚአብሔር ማምለጥ ይቻላል? አይቻልም። አንዳንዴ ጨለማን ተገን አድርገን ኃጢአት ስንሰራ የምናመልጥ ይመስለናል። አንዳንዴ በራችን ዘግተን ኃጢአት ስንሰራ እግዚአብሔር የማይመስለናል። ያልጠፋ ነው ከእግዚአብሔር ምሕረት ቸርነት የተነሳ ነው አለ ሰቆቃው ኤርምያስ እንጂ ከእግዚአብሔር አምልጠን አይደለም። ዮናስ ወደ መርከቢቷ ገባ ይላል። ሂድ ወዳለበት ቦታ ትቶ ወደ መርከብ ውስጥ ገባ። ነገር ግን ዮናስ ወደ ውስጠኛው መርከብ ገብቶ ነበርና ታሪኩ ስለተተረከላችሁ የምፈልገው ነገር ስላለ እዛች ቦታ ላይ ማንሳት ፈልጌ እንጂ ጊዜ ማባከን ፈልጌ አይደለም። ዮናስ በውስጠኛው መርከብ ውስጥ ተኝቶ ነበረ ይላል። ምን ብሎ ነበረ? ተኝቶ ነበረ። ጉዞ ያደርጋል። መርከበኛው ሹፌሩ መርከቡን አስነስቶ ነጋዴ ጭኖ ከነቁሳቸው ኃላፊነት ግዴታ አለበት። ገንዘብ ተቀብሏልና ተሳፋሪዎችን ማድረስ ነበረበት በአግባቡ። ሹፌር ተሳፋሪ እስከተሳፈረ ድረስ የሹፌሮች የተሳፋሪዎችን ደህንነት የመጠበቅ የሹፌሩ ግዴታ ነው። ስለዚህ መርከበኛው ይቀዝፍ ነበር። ነገር ግን እግዚአብሔር በሚያውቀው እነሱ በማያውቁት ኃይለኛ ማዕበል ወጀብ መጣ ይላል። መርከቧን ሰላም የሚነሳ ሰላም ጭንቀት በዛ ይላል። ተጨነቁ። እነዚህ የባህር ነጋዴዎች ቱጃሮች ግራ ተጋቡ። አይተውት ተመልክተውት የማያውቁት በሕይወት ዘመናቸው አንድ ጊዜ ላይደገም የመጣ መከራ ነበር። መርከቧ ልትገለባበት ደርሳለች። ማዕበሉ ኃይለኛ ነበር። ከግራ ወደ ቀኝ መታት ነበር። እንደ ዛሬ ብዙዎቻችን መከራው ግራና ቀኝ እየመታን ያለው የመከራው ማዕበል፣ የችግር ማዕበል፣ የእርስ በርስ መጣላት ማዕበል እየመታን አስቸግሮናል። ተረጋግተን እንዳንሄድ ሆነናል። ዛሬም ቤተ ክርስቲያናችን ማዕበል እየመታት ነው። ግራና ቀኝ እየመታት ነው። የቤተ ክርስቲያን ከበሮ ከውጭም ከግራ ቀኝ እንደሚመታ ሁሉ ዛሬም ቤተ ክርስቲያን ከውጭም ከውስጥም ትመታለች። ከውስጥም ከውጭም ትመታለች። ማዕበሏ ተናወጠች። ስለምን? በውስጧ አንድ ሰው የተኛ ነበረ። እግዚአብሔር ጋር አመልጣለሁ ብሎ ሊኮበልል ልቡ የሸፈተ ሰው ነበረ። እነዛ ሰዎች ግራ ተጋቡ። ምናልባት መርከቢቷ አሉ፣ ምናልባት መርከቢቷ ይህ ዕቃችን ቋጠሯችን ከብዷት ይሆን ብሎ ቋጠሯቸውን ከመርከቡ ላይ ያወነሱ ወረወሩ ይላል። ወዴት? ወደ ባህር። ወዴት ጣሉት? ከምን ላይ? ከመርከብ ላይ። መርከቢቷ ቤተክርስቲያናችን ነች። መርከቢቷ ቤተክርስቲያን ዛሬ ተጨንቃለች። መርከቧ ጨንቋታል። እነዛ ነጋዴዎች ቋጠሯቸውን ወረወሩ ይላል። ስንቶቻችን ቋጠሯችን ወርውረናል? የበቀል፣ የክፋት፣ የዘረኝነት፣ የአድመኝነት፣ የሰላቢነት፣ የሟርት፣ የጥል፣ የክርክር ስንቶቻችን
ቋጠሮ ይዘን ነው ኪዳን የምናደርሰው? ስንቶቻችን ይሄን ቋጠሮ ይዘን ነው ቅዳሴ የምናስቀድሰው? ስንቶቻችን ይሄን ቋጠሮ ይዘን ነው የምንጸልየው? በመርከቧ ላይ ተሳፍረን እንዴት መርከቧ ታዲያ ሰላም ታገኝ? እንዴት ታገኝ? መርከቧ ተናወጠች። እነዚህ ሰዎች ቋጠሯቸውን ጣሉ ይላል። ነገር ግን ቋጠሮን ያልጣለ አንድ ሰው ተኝቶ ነበረ። ዛሬም ቤተክርስቲያናችን እየተጨነቀች ያለችው በተኛ ሰው ነው። በተኛ እኛን በማይመስል ሰው ቀሚሳቸውና ካባቸው የኛ ልባቸው ግን ከኛ ያልሆኑ ተሳፍረዋታል። መርከቢቷን ተሳፍረዋታል። ቀሚሳችን ለብሰው ቆባችን አርገው ሕይወቱን ግን ያለበሱ በልብ ያልተገናኘን በመርከቧ ላይ ተሳፍረዋል። የትምህርታችን ርዕስ ነው። ካንተ ወዴት እንሄዳለን? እነዚህ ሰዎች ግራ ተጋቡ፣ ወረዱ። ሁሉም ይጸልያል። ሲያዩት ዓለም ደህና ሰንብቺ ብሎ ያንኮራፋል። ዛሬም ቤተክርስቲያን በመከራ ሆናም ያንኮራፋ ሰው ሞልተዋል። ዛሬም ቤተክርስቲያን ድረሱልኝ እያለች የጥሪ ደውሏን እየመታች ዛሬም ቁርጡን የሚቆርጥ ክርስቲያን አለ። ዛሬም ቤተክርስቲያን በምጥ ላይ ሆና እየቆሰለች ጠላት ወዳጅ እያቆሰላት ዛሬም ይሄም ያልፋል እያለ አንገቱን ደፍቶ ቁጭ ያላለ ወገኔ፣ እናት ብትሞት በአገር ይለቀሳል፣ አገር የሞተች ጊዜ ግን በማን ይለቀሳል ተባለ። አገር የተባለችው እቺ ቤተክርስቲያን ነች አንተ ብለዋል እኮ ባፋቸው መሪዎቻችን። ኦርቶዶክስ ማለት ሀገር ነች ብለዋል። አልተገበሩልንም እንጂ አልተገበሩትም እንጂ። አገር ከሆነች ታዲያ አገር ውለታ ይሄ ነው እንዴ? ይሄ ነው ወይ? እማማ ቤተ ክርስቲያን ምን አደረገች? ውለቷ ይሄ ነው ወይ? አገር ከሆነች ፊደላትን ቀርጻ ብራናን ደቁሳ ብሔርን ቀርጻ ፊደልን ጽፋ ባስቀመጠች ታሪክን ከቅርስ ጋራ ይዛ በቆየች ብድሯ ይሄ ነው እንደ ኢትዮጵያ? የቃል ኪዳን ታቦትን ይዛ እኔ የሃይማኖት ቤት ነኝ አይመለከተኝም ሳትን ጠላት ኢትዮጵያን በወራት ጊዜ የቃል ኪዳን ታቦትን ይዛ ባሲዛ ካህናትን አሰልፋ ወጣ ዳር ድንበርን ባስከበረች ኢትዮጵያ